ቤቲ የምትባል ሴት አሚር የሚባል ሰው ከአሁን በኋላ በእኔ ህይወት ውስጥ የለም። አሁን ደስተኛ ሆኛለሁ። ከአሁን በኋላ ደስታዬ ምንም እየቀጠለኝ ነው። በቃ ደስተኛ ሆኜ ጊዜ ጌታ ደስ ብሎኛል። ማርያም በቃ ከአሁን በኋላ ደስተኛ ነው። እንደ ነፃነት አለኝ። በቃ ደስ የሚል ህይወት። ማንም ሰው በእኔ ህይወት አያገባም። ከዛ አንጻር ነው ምን ነገር ፈልገው አይደለም። ምን አይነት ነገር ተወምታል ጀስት እኮ ስለኔ ህይወት እኮ ያለው ነገር የተናገርኩ ያለች ከአንቺ ጋር እኮ የሚገናኝ ነገር እኮ አይደለም። መንገደኛ ነው ልብሽ ናውቃለው ባላይ ብዙ ሰማለው አይኔ ካላይ ያላምንም እንጂኔ ባላይ ብዙ ሰማለው ፈርቼ እንጂ እንዳልነግርሽ ቆይቷል ልቤ ካዘነብሽ ንገረኝ ካልሽማ ተቀይሜሻለሁ ግን አንቺን ትቼ መኖር እፈራለሁ። ሰላም ፌሽታ ቤተሰቦች እንዴት ናችሁ? ኦሊ ነኝ። ዛሬ ደግሞ በዛው ስቄን የመጣሁት አኩርፌ ነበር መምጣት የነበረብኝ። ዛሬ ካሳለፍኩት አንጻር ጠዋት ላይ በተለይ በቃ በጣም ደብሮኝ ስትረስ ይዞኝ ነበር። ጠዋት ላይ ማለት ነው በጣም ብዙ ነገር እያሰብኩ ነበረ። ሰሞኑን ደግሞ ቻራቀውን ቁጭ ብዬ ማሰቢያ ጊዜ ነበረች እና በደንብ ሳስብ፣ በደንብ ሲጨነቅ፣ በደንብ እያንዳንዷን ነገር እያሰብኳት ነበር። ዛሬ ደስ ብሎኝ የመጣው ነገር በቃ ካሁን በኋላ ጭንቀት የለ፣ ሀዘን የለ፣ ተከዝ የለ፣ ፌሽታ በቃ እንደ ስማችን ፌሽታውን እንቀርበት ነገር ነው። እሱም ደግሞ ካሁን በኋላ በእኔና በጓደኞች መካከል ያለውን ነገር ላቋርጥ ወስኛለሁ። ጓደኞቼ ጀስት ጓደኞቼ እንደሆኑ የድሮ ጓደኞቼ እንደሆኑ ይቀራሉ። ደግሞ ከቤቲ ጋር ከአሜሪካ በነገነት ይቋረጣል። በአዲስ መንፈስ በአዲስ በቃ እንደ አዲስ ሰው መሆን ፈልገው ከሆን በኋላ እና ለዚህም ደግሞ ሀያትን ጠርቻታለሁ። ሀያትን ስለጠራዋት ጀስት ከሆን በኋላ ያለኝን ነገር ነግራታለሁ። ከሆን በኋላ ደስተኛ ህይወት በቃ ደስተኛ የሆነ ማንነት እንዲኖር የምፈልገው። ስለዚህም ደግሞ ዛሬ ጀምሮ ከቤት ጋር ግንኙነት የለም። ከቤት ጋር ከአሚር ጋር ኤቭሪ ነገር የድሮ ማንነት ሆኖ ይቀራል ማለት ነው። ስለዚህ ሀያትን ጠርቻታለሁ። ሀያት እየመጣች ነው። ብዙ ጊዜ የምንገናኘው ቦታ ስለሆነ ደውዬ ጠርቻታለሁ። ሀያታችን እየመጣች ነው እና ደስ ብሎኛል። በቃ ደስታዬ ደስ አላላችሁ? ደስታዬ ደስ አላላችሁ? ፌሽታዎች ፌሽታ ፋሚሊዎች ደስታዬ ደስ አላላችሁ? እና እስቲ ዛሬ ደስታዬን ነግራትና ደስታዬ ወደ እንደሌለው ነግራታለሁ እና በጣም ደስ ብሎኛል። ሀያት የመጣች ነው። ነይ ሀያታችን መታለች። ፋሚሊዎች ነግራታለሁ። ደስ ፈገግታ የራሱ በቃ ዛሬ በፈገግታ ያስከበሽ አያት ይላል። አይቲ ዳንሻ ዛሬ ነው በፈገግታ ነው። በፌስታል ባል በፌስታ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲጋ ፌስታ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። በጣም ነበር ያናፈቃችሁኝ። የምር እና አላፈኳችሁም? እንዴት ነው ይጽፋሉ እኮ ሀያት እየጠፋች ያለች ኮሜንት ላይ አላየሁም። ምን በጣም ነበር ያናፈቃችሁኝ። ምን ነው የምትመጪ? ዮ እየበላሁ የልጅ ነገር ለኔ የሚያስፈልገኝ ታይም ነው። እንዴት በቃ ዛሬ ደስተኛ ነኝ። ነው ፈገግታ የራሱ ማለት ሌላ ጊዜስ ለጊዜማ ነው እያለቀስኩ ወይ ደግሞ በቃ እያዘንኩ አይደለ? ዛሬ አንተም ደስተኛ ነኝ። ደስታ ነው ፊትሽ ምናምን ደግሞ ወዝ ነው። አይ ነው ለዛ ሰው በቃ አይ ቤትኛ የቤቲ ፍቅር ነው እንደዚህ ወዛ። ከአሁን በኋላ በእኔ ህይወት ውስጥ ቤቲ አሚር የሚባል ነገር ማለት ቤቲ አሚር ለቤተሰቦችም የተናገርኩት መስልሽ ጀስት በቃ የድሮ ቻራቃ 3 ቀን በደንብ እያሰብኩ ነበርና በቃ ቤቲ የምትባል ሴት አሚር የሚባል ሰው ከአሁን በኋላ በእኔ ህይወት ውስጥ የለም። አሁን ደስተኛ ሆኛለሁ። ከአሁን በኋላ ደስታዬ ምንም እየቀጠለኝ ነው። በቃ ከአሁን በኋላ ቤቲንም አሚርንም ማየትም አልፈልግም። የድሮ ጓደኞቼ እና ድሮ ያሳለፍነው አርግቼ ማይንድ ላይ ራስ እንዲቀመጥ ፈልጋለሁ። ስለዚህ ከአሁን በኋላ በቃ ንጹህ ማይንድ ንጹህ አስተሳሰብ እንዲኖር ይፈልጋለሁ። ቤቲም አገኘ ባል ነገር
ማለት በምን የተነሳ ነው ይሄ ነገር ስልሽ ጀስት አሰብኩ ነገር ደግሞ ለኔ ህይወት መሰረት የሚሆን ነገር ነው ፈልገው። ውድ ቤተሰቦችም ኮመንት ላይ የጻፉትን እያየሁ ነበር፣ እያንዳንዱ እያየሁ ነበረ። ይሻላል አሚርም ጓደኛዬ የድሮ ጓደኛ ነው ይቀራል። ቤቲም ደግሞ ስለማትሻለኝ የድሮ ገርፍሬንድ ሆና ትቀጥላለች ማለት ነው። ተሻል ለዛ ነው። እሺ ነው እሱ ሀሳብ ጥሩ ነው፣ ግን ኖርማል ጓደኝነታችን ደግሞ ባይቋረጥ ማለት አይ በቃ ምክንያቱም ቪዲዮ መስራትም እያንዳንዱ ነገር ከሆነ ቢበቃ ይሻላል። በአዲስ መንፈስ በአዲስ ስራ በቃ ከቤተሰቦቼ ጋር ቤተሰቦች ደስ አላላቸውም። ኮመንት ላይ ግን ጻፉልኝ። ጌታን በቃ ደስ ብሎኛል። ከአሁን በኋላ ፍሪ ሆኜ በቃ ማለት እንዴት ቻልከው? እንደዛም ተወዳት ልጅ በቃ ራሴን አሳመንኳት። በቃ ቤቲ ከህይወቴ እንድትወጣ ፈልጋለሁ። በቃ ራሴን አሳመንኩት። በቃ ራሴን አሳምኜዋለሁ። ከአሁን በኋላ ቤቲ የምትባል ሴት በእኔ ህይወት ውስጥ እንድትኖር አልፈልግም። በቃ አሚር የሚባል ጓደኛ እንዲኖረኝ አልፈልግም ከአሁን በኋላ በእኔ ህይወት ውስጥ በቃ። ስለዚህ ሁሉ ነገር ትቼ ለዛ ነው ታብር ግራ ይገባል። በአንድ በኩል እኮ ጥሩ ሀሳብ ነው፣ ግን በአንድ በኩል ደግሞ ትንሽ እንትን ይላል ነው። ኖርማል ጓደኝነቶችን እንደ በፊት ቢቀጥል አልፈልግም በቃ እኮ። ለምን ምክንያት? አንደኛ ነገር እኔ የተጎዳው ነው ያለሁት አሁን ላይ። አንተ የተጎዳው እኮ በቤት ፍቅር እንጂ በእኛ ጓደኝነት አይደለም ማለት አይ ቢሆንም አንደኛ ነገር የተጎዳው ነው ያለሁት። ከአሁን በኋላ በቃ በእኔ ህይወት ውስጥ የሚያስፈልገኝ ሰው አውቄያለሁ። የሚያስፈልገኝ ጀስት ቤተሰቦቼ ከሰዎች ደግሞ ምንም አላስፈልግም ነው። አንቺ አታስፈልግኝም ሳይሆን በቃ እኔ አስኩ የጠራሁሽ እኮ ጀስት ላማከርሽ ነው፣ ላወራሽ አላቀናው ሙሉ ቁጭ ብዬ ያሰብኩት ነገር ማንም ሰው በእኔ ህይወት ውስጥ ጣልቃ እንዳይገባና በእኔ ውሳኔ ውስጥ ጣልቃ እንዳይገባ ስለምፈልግ ከዛ ነው። ለማንኛውም ይህ ቪዲዮ ጀስት እነሱ ጋር ምን ይደርስ አድርጊልኝ እና አሁን በኋላ ለእኔ ህይወት አሚርም ቤቲም ባለ ሰዎች ከዛ ሰው ማይ ሰፕራይዝ እንዴት ብራልሽ ማይ መነበር ሳይሆን ያው አሁን ቤተሰቦች እንዲያውቁ ፈልገው ነገር አያት ጀስት እኔ በጣም ስለምቀርብሽ ነው አንቺን የሚደረፍ ስለዚህ ጀስት ምን እንደተሰማሽ ብቻ እንደተገኘና ደስ እንዲልሽ ነው ፈልገው እንጂ እንዲደብርሽ አይደለም። አይ ነው ደስ እንዲልኝ እኮ ስለ አሚርና አንተ በቤት ምክንያት መጣላታችሁ እኮ ደስ አላለኝም፣ ግን ኖርማል ጀስት ጓደኝነታችን ደግሞ ቢቀጥል ወይ አለ በሴት ምክንያት የነበረ እኔ ካለው እኮ አንተ ሁለቱም አልፈለኩም ትላለህ እንጂ በቤት ምክንያት ነው እንደዚህ የነበረ። አይ ነው እንደዛም ሳይሆን በቃ እኔ እየተጎዳው መኖር አልፈልግም። ለዛ ነው እኮ ይቻላል እኮ አላ የቤትና ያንተን ግንኙነት አቋርጠህ እኮ እንደዚህ ኖርማል መሆን ይችላል። አይ አልፈልግም። ምክንያቱም በቃ ከአሁን በኋላ በእኔና በሰለውነት ይብቃ እና ጭራሽ ባላቸው ደስ ይለኛል ከአሁን በኋላ በዛ ምን እንደምልህ ነው እንጃቻ። ስለዚህ ከአሁን በኋላ በህይወቴ ውስጥ ማንም አይመለከተውም ማለት ነው። ከአሁን በኋላ በእኔ ህይወት ውስጥ ማንም ሰው አያገባውም ልፈልግ ነው እዚህ የጠራሁሽ። በቃ ማንም ሰው በእኔ ህይወት ውስጥ አያገባውም። ደስተኛ ከአሁን በኋላ ከቤተሰቦቼ ጋር በደንብ አሪፍ ጊዜ ማሳለፍ ፈልጋለሁ፣ መገናኘት እፈልጋለሁ። ያስለኝ በቃ ከአሁን በኋላ ህይወቴ አሪፍ እንዲሆን ፈልጋለሁ። ይሄ ጭንቀት ህይወት ምን አልፈልግም ስልሽ በቃ ከአሁን በኋላ ማንንም ላገኝ አልፈልግም። ማንንም ላገኝ አልፈልግም ከአሁን በኋላ ቤቲ ሆነ አሚር ሆነ ከአሁን በኋላ ማንንም ላገኝ አልፈልግም። እሱንም ደግሞ ከቤት ጋር ተጣልታችሁ ነው ይሄን ውሳኔ ወሰንከው ስለ አሪፍ ሁኔታ ላይ ነበራችሁ። እሺ ያው አይ በቃ አንቺ ጀስት መናገር ትችያለሽ። ለቤቲም ንገሪያት፣ ለአሚርም ንገሪው። ከአሁን በኋላ ማንም ሰው አጠገብ እንዲደርስ አልፈልግም። በቃ ከአሁን በኋላ በጥሩ መንፈስ ዛሬ እንዳይሽ እንደዚህ እየሳኩ የተዝናናው እየተጫወቱ በቃ ከአሁን በኋላ እና አንቺም ደግሞ ጓደኛዬ ስለሆንሽ ደስ ብሎኛል። ከአሁን በኋላ ከአንቺ ጋር ነው ቪዲዮ መስራት ፈልገው ልምሻል። ከዛ ነው ከአሁን በኋላ ቤቲ አሚር የሚባል ሰው በእኔ ህይወት ውስጥ በቃ እሱ ለመናገር ነው። ግራ ይገባል እንደምልህ ራሱ እንጆሪ ስለ አንተ ምኑ ነው የከበደህ? ነው መክበድ ሳይሆን አሰብኩ አሁን ላይ የራሴ የሆነ ህይወት የራሴ የሆነ ቤተሰቦች የራሱ ባይዘው በኮሜንት ሲጽፉ በደንብ እያዩ ነውና ብቻ
ኤቭሪቲንግ የራሴ የሆነ ህይወት፣ የራሴ የሆነ ሴት፣ የራሴ ብቻ ኤቭሪዴይ የራሴ የሆነ ጓደኛ ሲኖር ደስ ይላልና አላቀም ሳስብ ነበረ። ከአሁን በኋላ ምንም አይነት ጓደኛ ምንም አይነት እኮ ስለዚህ 5 ዓመት በ4 ቀን አንቺ ያልተረዳሽው ነገር ህመም አለው። በጣም ታመም ያለው ለሷ ስል ህመም አለው፣ ሀሳብ አለው፣ ጭንቀት አለው። ስለዚህ ከአሁን በኋላ ምንም አልፈልግም። ከዛዛ ነው ወደ ቤተሰቦቼ ዳስ ምን ነገር ይፈለው ለዛ ብቻ ብለሽ ፈልጌ ነው። ከአሁን በኋላ ማንም ሰው እኔ ላይ እንዳይደርስ በቃ ማንም ሰው ላይ እንዳይደርስ በቃ ደስተኛ ሆኜ ጊዜ ጌታ ነው ደስ ብሎኛል እኮ ማርያም በቃ ከማ ደስተኛ ነው። እንደ ነፃነት አለኝ በቃ ደስ የሚል ህይወት። ማንም ሰው በእኔ ህይወት አይገባም። ከዛ አንፃር ነው ምን ነገር ፈልገው ደስተኛ ሆኜ እና ማንም ሰው አጠገቤ እንዳይደርስ እና ከአሁን በኋላ በቃ በእኔ ህይወት ማንም አይገባም። በቃ በእኔ ህይወት ማንም ሰው አይገባም። አሁን ደስተኛ ነኝ እኔ አሁን ደስተኛ ሆኛለሁ። በቃ ዛሬ ላይ ቢያንስ አንተ እሺ ደስተኛ ነህ አለቃ ያለ እነሱ የስንት ዓመት ጓደኞች ነው። እኔ ከነሱ ምን ልልህ አልችልምና እዛ በቃ በ4 ቀን ውስጥ እነሱን ከረሳ ነገ እኔን ባንቀራፍ ለሰሰኝ ሀያት ይሄ ካንቺ ጋር እኮ አይገናኝም። አንቺ ጓደኛዬ ነሽ፣ ወደፊትም ጓደኛዬ ነሽ፣ ትቀጥያለሽ። ግን ከነሱ ጋር ያለኝ ግንኙነት ይቋረጥ ነው በቃ እኮ ምክንያቱ እኔ የተጎዳው መኖር አልፈልግም። እንደ ጓደኛ ነገ ላይ ከሆነ ነገር ችግር ቢፈጠር እኮ በቃ ሀያት አንቺም በቃ ከላይፍ ውጪ። ስለዚህ እኔ በቃ አላ ከላይፍ ለማስወጣት ሀያት እንደምንም ታወሪው እንደዛ ሳይሆን ሀያት ይኸውልሽ ያስረዳሽ ሀያት በቃ እኔ የምፈልገው ጀስት ራሴ ማጨናነቅ አልፈልግም። ሁለተኛ ነገር ብዙ አመት ያሰብኩት ብዙ አመት የተጨነኩት ብዙ አመት የደከምኩት ነገር ይብቃ ነው። ስለዚህ ከአሁን በኋላ ጓደኝነታችን እኮ እኔና አንቺ ይቀጥላል። ግን ካሜራና ከቤት ጋር ነው ይብቃ በቃ አላቃቸውም አያውቁኝም። በቃ አለቀ። ዛሬ ላይ እነሱን ያልክ ለኔም አይቀርል። ስለዚህ አለቀ። ካንተ መራቆን ካሁንም ለማመድ ወጣ እንዴ ሀያት ምን አገናኘው ካንቺ ጋር? እንዴ ሀያት አንቺ ጓደኛዬ ነሽ፣ ጓደኛዬ እንደሆንሽ ትቀጥያለሽ። ገባሽ? ግን ከአሁን በኋላ የኔና የቤቲ የኔና የአሚ ግንኙነት ይበቃል ያልቃል። እና በቃ ከአሁን በኋላ አንቺ ጓደኛዬ ነሽ፣ ምርጥ ጓደኛዬ በዛው ፌስታዎች ምርጥ ጓደኛዬ ነች እና በጣም ወዳት በጣም አከብራት ምርጥ ጓደኛዬ ነች። ከዛ አንፃር ይብቃ። ከየትና ከቤት ጋር አይት እንዴ ያርቅሽ እንዴ ያረከሰሽ ነው አለ ማርያም አይት እንዲህ ሳልኩ አይደለም። ምን አይነት ነገር ተወምታል ጀስት እኮ ሰኔ ህይወት እኮ ያለው ነገር ተናገርኩ ያለሽ ካንቺ ጋር እኮ የሚገናኝ ነገር እኮ አይደለም። እንሳልክሽም አልፈልግም ለሞሊ በቃ ዛሬ ላይ እነሱን ታው ካለቀ ነገር ካንቺ ጋር ምን አገናኘህ? እኔ እኮ ጀስት ሁለቱ አስከፍተውኛል። በቃ ለኔ ህይወት ለኔ መሰረት የሚሆን ነገር አይደለም አልኩሽ አይደለ? ለዛ ነው የተውኳቸው ሁለቱን። በቃ አለቀ። ወደ ህይወቴም እንዳይገቡ የፈለኩት ከዛ አንፃር ነው። አያት አላተርክሽ ቤተሰቦቼ ዛሬ ደስታ ቀን ነው የመጣሁት እኮ አያት ይደብራል። ማርያም ይደብራል እንዴ አያት አይምሽ ይደብራችኋል ቤተሰቦቼ ፋሚሊዎች ተዋጋል ማለት ሌላ እንዴ ምን አስከፋው ነሽ? ፈርቼ እንጂ እንዳልነግርሽ ቆይቷል ልቤ ካዘነብሽ ንገረኝ ካልሽማ ተቀይሜሻለሁ ግን አንቺን ትቼ መኖር እፈራለሁ። ውድ ቤተሰቦች ሀያትም አኩርፋኛለችና እኔ ምን አጠፋሽ ንገሩኝ። ጀስት በቃ በእኔ ህይወት ቤቲ አሚርም የሚባል ሰው የለም። ስለዚህ በቃ እኔ ንጹህ መሆን ፈልገው አስተሳሰቤ ኤቭሪቲንግ ንጹህ ነው ፈልገውና እንደምታዩት አኩርፋ ሄደች። እኔ ምን ላድርግሽ ንገሩኝ። ምን ላድርግ እስቲ ንገሩኝ። ማለት እኔ ጓደኛ አለኝ ብዬ ነው ሀያት የጠራኋትና ሀያት ደግሞ ደስ የምትለኝ ነች፣ አሪፍ ልጅ ነች እና ምን ላድርግ ማለት ጌታ እኔ ማርያም እንባ እየመጣ ነው እና በቃ ሁለቱን እኮ አልፈለኳቸውም።
ሀያትም ጓደኛዬ ነች። አሚርና ቤት በቃ አልፈልግም ከሆነ በኋላ እና ጌታን እምባዬ የመጣ ነው ቤተሰቦቼ እና ምን ፈልጌ ነው በቃ የተሻለ ህይወት ለመኖር ከሁለቱ ጋር መጣላት አለብኝ ግዴታ። በቃ ማግኘት የለብኝ ሁለቱንና በቃ ከአሁን በኋላ ሁለቱም አጠገቤ ባይደርሱ ደስ ይለኛል። ለዛ እና የሱጭ እምባዬ መጣ እና በቃ ወዳቸዋለሁ። በቃ አልቻልኩም። እምባዬ መጣ ነው እኔ እንዴ ሀያት ጓደኛዬ የት ብዬ ጠርቼ በጣም ይከብደኛል እና ጌታን እምባዬ መጣ ነው ሰውሽ አልቻልኩም። የምር በቃ ካሜራውን ዝጋውና በቃ አልቻልኩም። ሀያት ጓደኛዬ ነች ብዬ ለማከራ ጠርቻት ጭራሽ እሷን ጥላ ሄደችና በቃ ብቸኛ ነኝ እኮ ነው ብቸኛ ሰውኛለሁ። ገብቶሻል? ብቸኛ ሰውኛለሁ እና በቃ አልቻልኩም። ወደ ቤተሰቦች ጌታ እምባዬ መጣ። ደህና ሁኑ። በቃ ጌታ አልቻልኩም። እምባዬ መጣ። በቃ ደህና ሁኑ። ይሄድና ብቸኝነት ይሻለኛል ከአሁን በኋላና ማንም የለኝም። አይኔ ካላይ ያላምን ቢንጂኔ ባላይ ብዙ ሰማለ